afaan oromiffaa baytan mee illee keessatti dabalaa fida. Hallelujah! Yesuus gooftaadha. Hallelujah! Gooftaa Yesuus nu wajjin jira. አሜን። ኢየሱስ ጉዳይ ምን መሰላችሁ መዝሙሩ የሚለው አሁን ማነከስ ቀረ። አሁን ግን ማነከስ ቀረ። ወኮሉና ፌራ ደም ከና ደማ አመገሩ ጉያቱ ሩፌ አሁን ቀን መጣ። አሁን ዘመን መጣ። ማነከስ ቀረ። ተነስቼ መሄድ ነው። ሃሌሉያ! ኢየሱስ ያድናል። ያስነከሰ እሱ ዛሬ ተበጠሰ። በኢየሱስ ስም ተበጠሰ። ከሲዮን ኮልቺ ሰይሰን መቃ ኢየሱስን አረዲኒኬ ሂዳንሳ ኩኩተሜራ በጌታ በኢየሱስ ስም ስራቱ ተበጠሰ። በኢየሱስ ስም ተበጠሰ። ሃሌሉያ! ተፈትቻለሁ። አንሂ ካሜራ ደኔ ኢየሱስ ጎፍታና ኢየሱስ ያድናል። ሃሌሉያ! የፈታህ እግዚአብሔር ነው። አሜን። ተፈታህ፣ ተፈተሻል፣ ተፈትቻለሁ። ኢየሱስ ያድናል። እግዚአብሔር የፈታውን ሰው ሰይጣን ማሰር አይችልም፣ አይችልም። ኢየሱስ ክርስቶስ ሞቶ ነው የፈታህ። አሜን። 3 ቀን መቃብር አድሮ ሞትን ድል አድርጎ ተነስቶ ኢየሱስ ፈታን። መሂ ካሜራ ጀርሜ አንሂ ካሜራ ጀርሜ እኔ ተፈትቻለሁ። በዚህ ኢየሱስ ያድናል። ሃሌሉያ! ለጌታ ክብር አምጡ። ኢየሱስ ያድናል። ጌታ መልካም አምላክ ነው። አሜን። ይሄን ቀን የሰጠን እግዚአብሔር ይመስገን። ጠላት ጨለማ ነው ይላል። በኢየሱስ ክርስቶስ ስም እኛ ጋር ያለው ብርሃን ነው። አሜን። አጨልም ያለው ይላል። በኢየሱስ ስም ብርሃን በርቶልናል። ዛሬ በዚህ ማለዳ ለጠላታችን መርዶን እንነግረዋለን። እሱ አጨልም ያለው ኑሮና አጨልም ያለው ህይወቷና አጨልም ያለው ብሎ ሲል እግዚአብሔር ግን ብርሃንን ባንተ ላይ አውጇል። በጨለማው ላይ ብርሃን ይብራ ያለው እሱ እግዚአብሔር ነው። ሃሌሉያ! ዱካን ከኛ ይፈራ ኢየሱስ ይፈከኛ። ኢየሱስ ብርሃናችን ነው። ሃሌሉያ! ኢየሱስ ያድናል። በዚህም በዛም እያደረገ የሚወጣጥር ዛሬ ይስማ። በጌታ በኢየሱስ ስም አንተ ተፈታሃል። በጌታ በኢየሱስ ስም አንቺ ተፈተሻል። በኢየሱስ ስም የተፈታን ህዝብ ነን። ሃሌሉያ! አሜን። ኢየሱስ ያድናል። ስለዚህ በዚህ ጌታ ደስ ይለናል። አሜን። ደስታችን እግዚአብሔር ነው። የደስታችን ምንጭ እግዚአብሔር ነው። እስቲ የደስታዬ ምንጭ እግዚአብሔር ነው በሉ። አሜን። የደስታችን ምንጭ ኢየሱስ ነው። የደስታዬ ምንጭ እሱ ነው። የሰላሜ ምንጭ እሱ ነው አለ ዘማሪው። አሜን። የሰላማችን ምንጭ የደስታችን ምንጭ እግዚአብሔር ነው። ሃሌሉያ! ሀፉሪ ጀዌ መቃ ኢየሱስን መታንሳ ጨሬራ በኢየሱስ ስም ዛሬ ተይዟል። የእባቡ መርዝ በኢየሱስ ስም ተይዟል። መርዙን እየረጨ አንተ ላይ አቆስለም። በኢየሱስ ስም እሳት ዛሬ ተይዟል። መርዙን በኢየሱስ ስም መተናል። ዛሬ በእግዚአብሔር እሳት መርዙን አቃጥለናል። በጌታ በኢየሱስ ስም መርዙን አቃጥለናል። በጌታ በኢየሱስ ስም መርዙን መተናል። ኢየሱስ ያድናል። ጌታ ስሙ ይባረክ። ድንቅ ያምልኮ ጊዜ ነበረን። እግዚአብሔር ይባርክሽ። ዘመንሽ ይባረክ። ኢየሱስ ያድናል። ጌታ ተናግሮናል። በዝማሬ እግዚአብሔር ሲናገር ነበር። ሃሌሉያ! ጠላት እንደማይችለን እግዚአብሔር ከፊቱ አልጣለን። አሜን። ኢየሱስ ጌታ ነው። ጠላት ሁሌም የሚፈልገን ለማጥፋት ነው፣ ለመግደል ነው። እግዚአብሔር ግን ፈጽሞ ለጠላት አይተወንም። የሚጠብቀን አምላክ አይተኛም። እግዚአብሔር እረኛዬ ነው። እግዚአብሔር ጠባቂዬ ነው። ሃሌሉያ! ኢየሱስ ጌታ ነው። እስቲ የጠላት ሸክም ሁሉ ተራግፏል በሉ። እስቲ በጌታ በኢየሱስ
በኢየሱስ ስም አንተ የእግዚአብሔር ዕቃ ነህ። አሜን። ኢየሱስ ያድናል። አንተ የእግዚአብሔር መሳሪያ ነህ። የጠላት መጠቀሚያ አይደለህም። አንቺ የእግዚአብሔር ዕቃ ነሽ። ኢየሱስ ያድናል። አማርኛ ማይሰማ ሰው አለ? ቲኮ ኢየሱስ ያድናል። ሰማላችሁ? ነገሱኝ አመንፋ ነገሰኒ እሺ ዋጋዩን ገርጋር ቲማክና ተቆቶቆስ ኢየሱስ ጉዳይ ጌታ ስሙ ይባረክ። እግዚአብሔር መንፈስ ቅዱስ ከኛ ጋር ስላለ እግዚአብሔር ይረዳናል። ጌታ እግዚአብሔር መልካም አምላክ ስለሆነ የቋንቋ ሁሉ ባለቤት እግዚአብሔር ነው። ቋንቋ ሁሉ መግባቢያ ነው። ኢየሱስ ክርስቶስ ያድናል። እስቲ አሁንም ተፈትቻለሁ በሉ። ተፈትቻለሁ። በጌታ በኢየሱስ ስም ተፈተሻል። አሜን። የትኛውም የጠላትን ክስ የጠላትን ድምጽ በኢየሱስ ስም እሳት አቃጠል። አሜን። ቻታ ፖራ ዲያማስ በኢየሱስ ስም አቃጠል። አሜን። ይሄ ጉባኤ የእግዚአብሔር ሕዝብ ነው። ይሄ ጉባኤ የተቀደሰ ሕዝብ ነው። በኢየሱስ ስም የጠላትን ድምጽ ካየሩ ላይ መጣ። በኢየሱስ ስም አቃጠል። በኢየሱስ ስም አቃጠል። የክፉ ቀስት ሁሉ ይሰበር። መውጊያ ሁሉ ይሰበር። በኢየሱስ ስም ምክር ሁሉ ይፍረስ። በጌታ በኢየሱስ ስም ስልጣን ይሄ አካባቢ ሁሉ በክርስቶስ ኢየሱስ ደም የተሸፈነ ይሁን። የክፉን ምክር ሁሉ አፍርሰናል። ጌታ እግዚአብሔር ሆይ ክፉን ስላዋረድክ ስም ይባረክ። እናመሰግንሃለን በጌታ በኢየሱስ ስም አሜን። ኢየሱስ ያድናል። ዛሬ የምንካፈለው ርዕስ የክርስቶስ ወንጌል የመስቀሉ ቃል ነው በሚል ነው። አሜን። የክርስቶስ ወንጌል የመስቀሉ ቃል ነው። እስቲ በሉት የክርስቶስ ወንጌል የመስቀሉ ቃል ነው። ሃሌሉያ። ኢየሱስ ያድናል። ወንጌል ስርጭት ማለት እንግዲህ ክርስቶስ አዳኝ የክርስቶስን አዳኝነት ላላመኑት ማለት የክርስቶስን አዳኝነት ጌትነት ላልሰሙት ሁሉ የምስራች ቃል ማለት ነው። አሜን። ወንጌል ስርጭት አለን፣ ወንጌል እናሰራጫለን ስንል ትርጉም አለው። ወንጌል ላላመኑት ላልዳኑት ሰዎች የሚነገር የምስራች ነው። አሜን። የምስራች ስትባል በጣም ደስ ይላል አይደል? የምስራች ልነግርህ ነው ዛሬ አንተ ጋር የምስራች አለኝ ስትባል በጣም ደስ ይላል። ምን ሊነግረኝ ነው ብለህ አእምሮህን ከፍተህ ወይም ጆሮህን ሰጥተህ ታዳምጣለህ። ጌታ ኢየሱስ ክርስቶስ ለጠፉት ሰዎች ወይም ደግሞ በኃጢአት ቀንበር ውስጥ ላሉ በጨለማ ላሉ ሰዎች የምስራች ነው። አሜን። ኢየሱስ የምስራች ነው። አሜን። ይሄ የምስራች ነው የደረሰ። አሜን። ይሄ ወንጌል ነው አንተ ጋር የመጣው። አሜን። ይሄ የምስራች ነው የተገለጠልህ። ኢየሱስ የዘላለም ሕይወት ነው። ሃሌሉያ። ኢየሱስ የዘላለም እረፍት ነው። ኢየሱስ የዘላለም እረፍት ነው። ኢየሱስ ክርስቶስ የምስራች ነው። አሜን። ይሄ የምስራች ላንተ ደረሰ፣ ላንቺ ደረሰሽ፣ ለኔ ደረሰኝ። ኢየሱስ ያድናል። አሜን። የምስራቹ ወደኛ መጥቷል። የወንጌል መሰረታዊ መልእክቱ ኢየሱስ ክርስቶስ ነው። አሜን። የወንጌል መሰረታዊ መልእክቱ ኢየሱስ ነው። ይሄ ወንጌል ሌላ ምንም መልእክት የለውም። መልእክቱ ከዘፍጥረት እስከ ራእይ ኢየሱስ ክርስቶስ ያድናል። ኢየሱስ የዘላለም ሕይወት ነው። ሃሌሉያ። በዚህ ጌታ ያመነ ሰው እኔ ድኛለሁ ይበል እስቲ። ኢየሱስ አድኖኛል በል እስቲ። ማወጅ አለብህ፣ ኮንፌስ ማድረግ አለብህ። ጠላት ይዋረዳል፣ ስጋ ያፍራል፣ ጠላት ያፍራል። ኢየሱስ አንተን በደሙ ዋጋ አድኖሃል። እስቲ እኔ ድኛለሁ በል። አንፈየረ ዘድሜ ኢየሱስ ሲፈይሴራ ጩቡከ ኢየሱስ ሲራዲቄራ። ኢየሱስ በደሙ ነው ኃጢአታችንን ያነጻው። ይሄ ወንጌል የምስራቹ ኢየሱስ ነው። አሜን። ሌላ መልእክት የለውም ይሄ ወንጌል። ከዘፍጥረት እስከ ራእይ መጽሐፍት ሁሉ ስለ ኢየሱስ ክርስቶስ ይናገራሉ። አሜን።
ኢየሱስ ያድናል። ለዓለም ኃጢአት በመስቀል ላይ መከራን ተቀበለ፣ ሞተ። በሶስተኛው ቀን ኢየሱስ ከሞት ተነሳ። በእርሱ የሚያምን ሁሉ የዘላለም ሕይወት ይወርሳል። አሜን። ኢየሱስ ክርስቶስ በመስቀል ላይ ዋጋ የከፈለው የሞተው 3 ቀን በመቃብር ያደረው ከሞት የተነሳው አንተን ይዞ ለመነሳት ነው። አሜን። ኢየሱስ የትንሣኤ ጌታ ነው። የምታመልከው ጌታ ሕያው ነው። የምናመልከው ጌታ ሕያው ነው። አሜን። የሚታይ ነው የሱ ስራ፣ የተገለጠ ነው የጌታ የኢየሱስ ስራ። ኢየሱስ ለአንተ ለአንቺ ለሰው ልጆች ሁሉ ራሱን በመስቀል ላይ መስዋዕት ሲያደርግ አንተ ከዘላለም ሞት አንቺ ከዘላለም ሞት እንድትድን እንድንድን ነው። ኢየሱስ የትንሣኤ ጌታ ነው። አንተንና እኔን ይዞ ኢየሱስ በሶስተኛው ቀን ከሞት ተነሳ። የትንሣኤው ጌታ ኢየሱስ አንተ ጋር አለ። የትንሣኤው ጌታ ኢየሱስ አንቺ ጋር አለ። ኢየሱስ ያድናል። ኢየሱስ ያድናል። አንተ ላይ የትኛው ቀንበር የኃጢአት ቀንበር አንተን አይችልም፣ አንተን አይዝህም፣ አንቺን አይዝሽም። ኢየሱስ ያድናል። አንተ ይኸውልህ ቅድም ተፈታሃል ብዬ ሳውጅ ከዘላለም ሞት ነው የተፈታው። ከዘላለም ሲኦል ነው የተፈታው። ኢየሱስ ክርስቶስ አንተን የፈታ ከዘላለም ሞት ነው። ይሄ አይቀልብንም። አሜን። ይሄ እንደዚህ ሆነ ቅልል ብሎብን ክርስትና ለዚህ ነው የማይቀለው። ለዚህ ነው ሁሌ የምንጮኸው። የኢየሱስ ክርስቶስ ውለታ ሲገባ አፍን መዝጋት አትችልም። ኢየሱስ ጌትነቱን ከመናገር ለዓለም ከማወጅ ዝም አትልም። ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። በሉሲ ኢየሱስ ሕይወት ነው። ይሄ ጌታ ሲነገር በጣም በቃ እንዴት ብዬ ልንገራችሁ እንዴት እንደሚያደርግ። ምክንያቱም ውለታው አለብን። ኢየሱስ ክርስቶስ በመስቀል ላይ መስዋዕት የሆነው እሱ ኃጢአተኛ ሆኖ አይደለም። አንተ ለአንተ ምትክ ሊሆን ለኔ ምትክ ሊሆን ራሱን ኢየሱስ ክርስቶስ አሳልፎ ሰጠ። ለዚህ እኮ ነው የምናገለግለው። ለዚህ እኮ ነው የምናመልከው። ቀስቃሽ ማንፈልገው ለዚህ ነው። አሜን። እስኪ ገብቶኝ አመልካለሁ በሉ። ኢየሱስን ገብቶ ነው ማምለክ ያለብን። ኢየሱስ በቃ እንዲሆን የወደደ ምንም የሚወደድ ነገር ሳይኖርብን፣ ምንም ወደሱ የሚያቀርብ ማንነት ሳይኖረን በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ኢየሱስ ክርስቶስ ያድናል። ስለሆነም ሐዋርያው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። አሜን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አሜን። ሌላ ስብከት የለንም አለ ጳውሎስ። ሌላ የምንገልጠው የለንም። የተሰቀለው በመስቀል ላይ የሞተው በሶስተኛው ቀን ከሞት የተነሳውን እርሱን እንሰብካለን። ሃሌሉያ። መልእክት አለኝ በል እስኪ በደንብ ጩኹና መልእክት አለኝ በል። እሱም ኢየሱስ ነው በል። በደንብ በሉ መልእክት አለኝ በሉ እስኪ። እሱም ኢየሱስ ነው በሉ። ሃሌሉያ። ኢየሱስ የማይነጥፍ መልእክት ነው። አሜን። ሁሌም አዲስ የሆነ ሁሌም የማይሰለች ሁሌም በፍቅሩ ያው የሆነ ኢየሱስ መልእክት ነው። የተሰቀለው በመስቀል ላይ የሞተው መስቀሉን አይደለም የምናገነው፣ መስቀል ላይ የሞተው አሜን። ሞቶ የቀረ አምላክ የለንም። ኢየሱስ ያድናል። ሐሙስ ዕለት ወደ ጣፉ አካባቢ ወንጌል እንሰብክ ነበርና እንዲህ አለ አንዱ ሙስሊም። ተሰብስበዋልና ወንጌል እየሰበክናቸው አንዱ እየሮጠ መጣና እስቲ ማቴዎስ ዮሐንስ ወንጌል ምዕራፍ 7 ቁጥር 32 ጀምራ አንብብ አለ። አንብቡ አለ። እዛ ጋር ምንድነው የሚለው? አንብቡ አለ። አነበብንለት። እንዴት ታዲያ እዚህ ጋር እኮ እኔ በቃ እሄዳለሁ ነው ያለው።
እና የት አለ? መቼ ሞተ? እሱ እኮ አልሞተም ማለት ቀጥለህ አንብብ። እዛ ጋር ብቻ አትቁም አለ። የሚገርማችሁ እርስ በርስ ቋንቋቸው ተደበላለቀ። አራት ሙስሊም ናቸው። አንዱ ከውስጥ መጥቶ ነው ይሄን ጥያቄ ጠየቀው። አንዱ ዝም በሉ አለ። አንዱ ደግሞ እስቲ ያውሩ ይላል። ኢየሱስ ጌታ ነው። እና በጣም ተገረምኩ ነው። ምክንያቱም ኢየሱስ በቃ ስለ ራሱ ምስክር አያጣም። ምስክር አለው። ራሱን ያለ ምስክር አይተው። አሜን። አያችሁ እነሱ መካከል መጽሐፍ ቅዱስ ጠቅሶ የሚናገራል። አሜን ሃሌሉያ። ከዛ እንደ ያልነውኛ እዛ ጋር አትቁም፣ ወደ ታች ሂድና አንብበው። በጣም አንደኛው አልፈልግም፣ በቃ አልፈልግም ሂዱልኝ አለ። በቃ ይሄንን ሰምተዋል። እግዚአብሔር ይሄን ቃል ዛሬ በእነሱ ህይወት ውስጥ ያሰርጸዋል። አሜን። እነዚህ ሰዎች ይድናሉ ብለን የትንቢት ቃል አውጀን ሄድን፣ እነሱ ይድናሉ። አሜን። የሚያድን ጌታ ነው ያለን። የሚታደግ አምላክ ነው ያለን። ወንጌል ሕያው ነው። ኢየሱስ ያድናል። ሃሌሉያ። በጣም ነው የሚገርመው። ወንጌል ያነባሉ። ስሙ ይባረክ። ስለዚህ ኢየሱስ ክርስቶስ የማይነጥፍ መልእክት ነው። የዘላለም መልእክት። ሃሌሉያ። ስትናገረው እየጣፈጠ የሚሄድ አሜን። በቃ ኢየሱስ 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 ስትል አንተ ህይወት ላይ ኃይል እያለፈ ስሙን የሚጠራ ሁሉ ይድናል። ኢየሱስ የሚለው ስም ይታደጋል። ኢየሱስ የሚለው ስም ያድናል። አሜን። ኢየሱስ ስትል ከየትኛውም ከጠላት ወጥመድ ታመልጣለህ። አሜን። ስሙ ይታደጋል። ኢየሱስ የሚለው ስም የተቀባ ስም ነው። አሜን። የተቀባ ሃሌሉያ። ይሄ ስም የተቀባ ስም ነው። እና እኛ ግን የተሰቀለውን ክርስቶስን እንሰብካለን። እስቲ እኔ ግን የተሰቀለውን ክርስቶስን እንሰብካለሁ። አብረን ነው መስበክ ያለብን። አዎ ስብከት አዋጅ፣ ስብከት የምስራች ነው። ሃሌሉያ። የምናውጀው የምንናገረው መልእክት አለ። ስለዚህ ክርስቲያን በደረሰበት ሁሉ መልእክት አለው። አሜን። በተልካሻ ነገር ተይዞ የሚቆም አይደለም ክርስቲያን። ኢየሱስ የበራለት ሰው አሜን። ይሄ ጌታ የበራለት ሰው በምናምንቴ ነገር አይያዝም። አሜን። ኢየሱስ ያድናል። እስቲ ተፈትቻለሁ በሉ። እስቲ አዘና በሉ። እሺ ያላችሁት ጌታ ቤት ነው፣ ጌታ ፊት ነው። ሃሌሉያ። ምንም በቃ እግዚአብሔር ጋር ስትመጡ እግዚአብሔር አምላክ ነገርን ሁሉ ያውቃል። ማለት የማያውቅ አምላክ የለህም አንተ። ገና አስረድተው ምናምን የሚገባው አይደለም። እሱ ገና ሳታስብ የሚያውቅ አምላክ ነው ያለ። አሜን። ችግር ይገባዋል፣ መከራ ይገባዋል፣ ድካምህ ይገባዋል፣ ብርታት ይገባዋል። ሁሉ ነገር በእግዚአብሔር ፊት የተገለጠ። ስለዚህ ደስ ይበለ። አሜን። ኢየሱስ የዘላለም መልእክት ነው። ሃሌሉያ። አንደኛ ቆሮንቶስ 1:23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ ጳውሎስ። አሜን። ይህ የመስቀሉ ቃል ይባላል። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን ኢየሱስ ያድናል። የዘላለም ሕይወት ነው፣ የእግዚአብሔር ኃይል ነው። አሜን። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለሚጠፉት ሞኝነት ነው። ለኛ ለምንድን ግን ምንድነው? የእግዚአብሔር ኃይል ነው። ሃሌሉያ። የመስቀሉ ቃል ኢየሱስ ነው። አሜን። የመስቀሉ ቃል ለሚጠፉት ሰው ሞኝነት ነው። ለሚጠፋው በጥፋት ውስጥ ላለው ለሚጠፋ ሞኝነት ነው። ኢየሱስ ክርስቶስ በመስቀል ላይ ሞተልህ፣ ለአንተ መስዋዕት ሆነልህ፣ ወደዚህ ጌታና ትድናለህ ስትለው የማይሰማው እሱ ሞኝነት ነው። ሞኝነት ነው። እሱ አያስተውልም፣ አያውቀውም። ለሚጠፉት ሞኝነት ነው። ለኛ ለምንድን ግን የእግዚአብሔር ኃይል ነው። አሜን። የመስቀሉ ቃል ለኛ ኃይል ነው። ጌታ ስሙ ይባረክ። አሜን። አንደኛ ቆሮንቶስ 1:18 ላይ ይሄን ክፍል እናገኛለን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው።
አንደኛ ቆሮንቶስ 1:18 ላይ የክርስቶስ መስቀል የመታረቂያ ስፍራ ነው። የክርስቶስ መስቀል ክርስቶስ የተሰቀለበት ያ መስቀል የመስቀሉ ቃል የመታረቂያ ስፍራ ነው። አሜን። የጥል ስፍራ አይደለም። ኢየሱስ ያድናል። ኢየሱስ ያድናል። ይሄ የመስቀሉ ቃል የመታረቂያ ስፍራ ከሆነ ሰዎች ለምንድን ነው የሚጣሉት? ሰዎች በቅርብ ሰማሁ አንድ ሚዲያ ላይ በጣም ልብን የሚሰብር ለመስማትም የሚሰቀጥጥ አብረው እያገለገሉ ፓስተርና ነብይ ናቸው። አብረው እያገለገሉ እያለ ተጣሉ እና ምንድነው የተጣሉበት ምክንያት? እኔ ነኝ ዋና፣ እኔ ነኝ አንደኛ፣ እኔ ነኝ ኃላፊ ሲሉ ተጣሉ። ነብዩ ፓስተሩን ገደለው። የመስቀሉ ቃል ግን የሰላም የእርቅ ቦታ ነው። ኢየሱስ ክርስቶስ የገባው ሰው ቅድም እንዳልኳችሁ በተልካሻ ነገር የሚያዝ አይደለም። እውነቴን ነው የምላችሁ። ኢየሱስ ክርስቶስ ገብቶ ከሆነ ኢየሱስ ክርስቶስ ገብቶሽ ከሆነ በፍጹም ለራስ የምትኖር ሰው ልትሆን አትችልም። ራስን የሚያስገድ ዓለማዊ ምኞትን የሚያስገድ የእግዚአብሔር እውነት እኛ ውስጥ ገብቷል። አሜን። ስለዚህ በጣም ራስን መንፈሳዊ ነገር አሁን እኛ እንዲህ በአፍ እንደምናውጀው ሳይሆን ክርስትና በጣም ራስን የመግዛትና ራስን ለእግዚአብሔር መስጠትን ያስፈልጋል፣ ይጠይቃል። የመስቀሉ ቃል የመስቀሉ ስፍራ የመታረቂያ ቦታ ነው። ኢየሱስ ክርስቶስ መስቀል ላይ ሲሰቀል ሰዎች ከእግዚአብሔር ጋር እንዲታረቁ የጥሉን ግድግዳ ለማፍረስ ነው ኢየሱስ መስቀል ላይ መስዋዕት የሆነው። የኃጢአት እርግማን ከኛ ላይ እንዲነሳ ሰዎች በጌታ በኢየሱስ ያመኑ ሰዎች ከእርቅ ውጪ ጥል የለም እነሱ ጋር። እኔም ማምነው ይሄንን ነው። ጥል፣ ክርክር፣ አድመኝነት፣ ጥላቻ እነዚህ የሥጋ ስራ ናቸው። እግዚአብሔር መንፈስ ቅዱስ ደግሞ አንተ ውስጥ ከገባ ኢየሱስ ክርስቶስን ያመነ ሰው የእግዚአብሔር መንፈስ ተካፋይ ሆኗል። መንፈስ ቅዱስ ውስጡ አለ። አሜን። ሲመቱ መልሰህ ማትመታው ኢየሱስ ክርስቶስ አንተ ውስጥ ስለገባ እንጂ መማታት አቅቶ አይደለም፣ ጉልበት አጣ አይደለም። ኢየሱስ በቃ የጥልን ግድግዳ ኢየሱስ አፍርሶታል። አንተና እግዚአብሔር፣ ሰውና እግዚአብሔር እንዲታረቅ ኢየሱስ ክርስቶስ መስቀል ላይ መስዋዕት ሆነ። አሜን። እስቲ ታርቀናል በሉ። አስታረቀ። በኃጢአት ምክንያት ጥል ነበር። እኛና እግዚአብሔር ፈጽሞ መገናኘት አንችልም ነበር። እግዚአብሔር ደግሞ እኛን ሊያይ የሚችለው በኢየሱስ ክርስቶስ በኩል ብቻ ነው። አሜን። ኢየሱስ ያድናል። ለዚህ ነው ኢየሱስ ክርስቶስ ሥጋ ለብሶ በሰው ማህፀን አድሮ ሰው ሆኖ ወደ ምድር መምጣት የጠየቀው። ኢየሱስን ስናይ ሁሌም የሚያስተምረን ትህትናን ነው፣ ፍቅርን ነው። አሜን። ጌታ ስሙ ይባረክ። እግዚአብሔር የፍቅር አምላክ ነው። አዎ መስቀሉ የመታረቂያ ቦታ ነው። ሰውና እግዚአብሔር የታረቀበት ስፍራ የክርስቶስ መስቀል የመታረቂያ ስፍራ ነው። እግዚአብሔርና ሰው የታረቀበት፣ ሰውና ሰውም የታረቀበት እርሱ ሰላማችን ነውና ሁለቱን ያዋሃደ ነው። ኤፌሶን 2:14 ላይ ኤፌሶን 2:14 እስከ 16 ባለው ክፍል ሰው ለሰው የታረቀበት፣ ሰው ከእግዚአብሔር ጋር የታረቀበት ጌታ ስሙ ይባረክ። ይህን ክፍል እናነባዋለን። ኤፌሶን 2:14 ላይ ታሚያን በቀለት ጌታ ይባርክ። ጌታ በኢየሱስ ስም አነባዋለሁ። እሱ ሰላማችን ነውና ሁለቱን ያዋህደ
በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ ይህም ከሁለታችን አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልን በመስቀሉ ገድለው በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። አሜን። ኢየሱስ ክርስቶስ እዚህ ቦታ ላይ የምናየው የጥልን ግድግዳ ሊያፈርስ ሁለቱን አንድ ሊያደርግ የተለያዩትን አንድ ሊያደርግ ሊያስታርቅ ኢየሱስ ክርስቶስ መስዋዕት ሆነ፣ ሞተ። አሜን። ኢየሱስ ለማስታረቅ ነው መስቀል ላይ የሞተው። በመስቀሉ ቃል ታርቄያለሁ በሉ እስኪ። ሲድገሙት በመስቀሉ ቃል ታርቄያለሁ። ኢየሱስ ጌታ ነው። ሰው ለሰውም ታርቋል። ኢየሱስ ሰላም ነው። አሜን። ኢየሱስ ሰላም ነው በሉ እስኪ። ኢየሱስ ሰላም ነው። ሰላም የሌላችሁ ሰዎች በደረሳችሁበት ጸብ የምትጭሩ ሰዎች ካላችሁ እናንተ ንስሐ ግቡ። ኢየሱስ የሰላም አምላክ ነው። እሺ፣ እኔ ኢየሱስን አምኖ ነገረኛ ሰው ካለ በጣም አስቸጋሪ ነው። ኢየሱስ ሰላም ነው። በደረስክበት ሁሉ ሰላምን ልታውጅ ይሁን። አንዳንዴ ሰዎች ምንም የማታውቅ ዝም ስትል ምንም አያውቅም ይላሉ። ኢየሱስ እኮ ይዞን ነው እናውቃለን። ኢየሱስ ሰላም ስለሆነ ስለገባል። ኢየሱስ በየትኛውም በትንንሽ ነገር እየተነሱ መጣላት አቅቶን አይደለም፣ ግን የጥልን ግድግዳ ኢየሱስ ስለናደው። አሜን። እኛ እንጣላ፣ ኢየሱስ ያድናል። ጥል ተነስተን የሆነ እንደዚህ ምናምን በኢየሱስ ክርስቶስ እግዚአብሔር ይገስጸው። ኢየሱስ የሰላም አምላክ ነው። ኢየሱስ የእረፍት አምላክ ነው። በደረስክበት ሁሉ አንተ የሰላም ምክንያት ነህ። የሰላም ምክንያት ነህ። ሰላም ባንተ ምክንያት ይኖራል። አንተ ባለህበት ሰፈር፣ አንቺ ባለሽበት መንደር ሰላም ነው። ለምን? የሰላሙ ጌታ ኢየሱስ አንቺ ውስጥ ገብቷል። አንተ ውስጥ ገብቷል። ኢየሱስ ያድናል። እስቲ እኔ የማመልከው ጌታ የሰላም አምላክ ነው በሉ። የሰላም አምላክ ነው። ችግር ሳይገባን ቀርቶ አይደለም። እናያለን፣ እናውቃለን፣ ግን ኢየሱስ ሰላም ነው። ምን እናድርግ? ኢየሱስ ሰላም ነው። ችግሩ ሳይገባን ቀርቶ አይደለም። ሰዎች ሲያጠፉ ሳናይ ቀርተን አይደለም፣ ግን ኢየሱስ ሰላም ነው። ኢየሱስ ሰላም ነው። ሃሌሉያ! ኢየሱስ ሰላም ነው። ምክንያቱም የኛ ቁጣ የእግዚአብሔርን ቤት እንደማይሰራ እናውቃለን። የሰው ቁጣ የእግዚአብሔርን ቤት አይሰራም። ያንተ ቁጣ የእግዚአብሔርን ቤት አይሰራም። እግዚአብሔር ስለራሱ መቆጣት ካለበት ራሱ ጅራፉን ያነሳል። አሜን። ኢየሱስ ጅራፉን ያነሳል። መጥቷል። ቤተ መቅደስ ገብቶ ኢየሱስ ጅራፉን አነሳ። የአባቴ ቤት የጸሎት ቤት እንጂ የንግድና የሸቀጥ ቦታ አይደለም ብሎ ገርፎ አስወጣቸው። ኢየሱስ ራሱ ይነሳል። አሜን። ኢየሱስ ያድናል። ያንተ ጌታ የምናመልከው ጌታ የሰላም ጌታ ነው። የእርቅ አምላክ ነው። የማስታረቅን ቃል በእኛ አስቀመጠ፣ በእኛ አኖረ። አንተ ውስጥ ያለው የእግዚአብሔር ቃል የሚያስታርቅ ቃል ነው። ኢየሱስን አምነሃል፣ አስታራቂ ነህ። ኢየሱስን አምነሻል፣ አስታራቂ ነሽ። ለማስታረቅ ነው የተጠራኸው። ኢየሱስ ክርስቶስ የጠራህ ለማስታረቅ ነው። የሰላም ምክንያት እንድትሆን ነው። ባልዳኑት ሰዎች መካከል የሰላም ምክንያት እንድትሆኝ ኢየሱስ ሰላም ነው። ምክንያቱም ኢየሱስ ብሏል፣ ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም፣ ብር እንደሚሰጠው አይደለም። የብር ደስታ አሁን ታይቶ በኋላ ሲያልቅ ይጠፋል። የኢየሱስ ሰላም ግን አምሮን ሁሉ የሚያልፍ ነው። በዚህ ሰላም ደግሞ ጠላትን ፈጥኖ ከእግር በታች ይቀጠቅጠዋል። ሃሌሉያ! ኢየሱስ ሰላም ነው። ሰላም ነው። አንተ ጋር ሰላም አለ፣ ለሌላውም የሰላም ምክንያት ነው የምትሆነው። አሜን። አያችሁ፣ ኢየሱስ ክርስቶስ እኔ ያለ የመጣሁት አለ
ዮሐንስ ወንጌል 10:10 ላይ ሌባው ሊያርድ ሊያጠፋ ሊሰርቅ ነው አለ። እኔ ግን የመጣሁት ሕይወት እንዲሆንላችሁ ይህም ሕይወት እንዲበዛላችሁ እንዲብዛዛላችሁ መጣሁ። አሜን በሉ እስቲ። ኢየሱስ የሰጠን ሕይወት የሚበዛ ሕይወት ነው። ሰላም ሰጥቶሃል፣ የሚበዛ ሰላም ነው አንተ ጋር። አሁን ታይቶ አሁን ጥፍት የሚል ይውላችሁ እግዚአብሔር የሰጠን ሰላም፣ ኢየሱስ የሰጠን ሰላም በሁኔታ አሁን ደስተኛ አሁን ደግሞ ሀዘንተኛ የሚያደርግ አይደለም። የሚገርም ሲኖርህም ደስተኛ ነህ፣ ሳይኖርህም ደስተኛ ነህ። በሚገርም ሀዘን ውስጥ ሆነ ውስጥ ግን ሰላም አለ። ሰላም የተጠበቀ ነው። እሱ የእግዚአብሔር ሰላም ነው። ዓለም ስትናወጥ ምድር ስትናወጥ የማትናወጠው የኢየሱስ ሰላም አንተ ውስጥ ስላለ ሃሌሉያ። ነገይኒ ዋቀዮ ነው ከይሰጅራ በከትገኘ ሁንደ ነገይ ዋቀዮ ለብሲና አሜን። ኢየሱስ ክርስቶስ ሰላም ነው። እስቲ እኔ ባለሁበት ሰላም ነው በሉ። እኔ አስታራቂ ነኝ በሉ እስቲ። አዎ አንተ ውስጥ የማስታረቅ ቃል ነው ያለው። አንቺ ውስጥ የማስታረቅ መንፈስ ነው ያለው። ኢየሱስ ያድናል። ጌታ ኢየሱስ ያድናል። ለዚህ እኮ ነው ደስ ብሎ የምትኖረው። ደስ ብሎ ትኖራለህ። መስቀል መጠላላትን መግደያ ቦታ ነው። አሜን። መስቀል መገዳደልን መጠላላትን መግደያ ቦታ ነው። ኢየሱስ ክርስቶስ መጠላላትን መገዳደልን መጠፋፋትን ያጠፋበት መስቀሉ ላይ ነው። ኢየሱስ ተሰቅሎ ነው ጥፋትን ያጠፋው፣ ሞትን ያጠፋው፣ ጥላቻን ያጠፋው። ሃሌሉያ። ኢየሱስ ያድናል። በአሕዛብና በአይሁድ መካከል የነበረው የጥል ግድግዳ የፈረሰው ከሁለቱም አንድ አዲስ ሰው የተገኘው በመስቀሉ ነው። አሜን። ኢየሱስ ክርስቶስ በመስቀል ላይ መስዋዕት በመሆኑ ኢየሱስ ጌታ ነው። የጥል ግድግዳው የፈረሰው አሜን። ፈረሰ። የጥል ግድግዳ ፈረሰ። እኛ ሁላችን ከእግዚአብሔር ጋር ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወት እንድናለን። ሮሜ 5:10 አሜን። ከታረቀን በኋላ የሚገርማችሁ ይልቁንም ከታረቀን በኋላ በሕይወት እንድናለን። ኢየሱስ ክርስቶስ እዚህ ሮሜ 5:10 ላይ ጳውሎስ እንደሚናገረው ክፍሉን እናነባለን። ጌታ ስሙ ይባረክ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ እንዴት አድርጎ እንዳዳነ፣ እንዴት ከጨለማ እንዳወጣ። የተጣላን ሰዎች፣ ከእግዚአብሔር የራቅን ሰዎች ነበር። እግዚአብሔር ግን በልጁ በኢየሱስ ክርስቶስ በኩል አስታረቀን። አሜን። ሕይወትን ሰጠን። በኢየሱስ ክርስቶስ መዳን ሆነልን። የዘላለምን ሕይወት አገኘን። ኢየሱስ ጌታ ነው። መስቀል ላይ የፈሰሰው የኢየሱስ ክርስቶስ ደም ሰላምን ያመጣ ለሰላም የፈሰሰ ደም ነው። አሜን። የኢየሱስ ክርስቶስ ደም እንደዛ ሲፈስ የነበረው መስቀል ላይ ለሰላም ነው። አሜን። ሰላምን ሊያውጅ ሰላምን ሊናገር የኢየሱስ ደም ፈሰሰ። ደሙ ሰላምን ነው ያመጣልን። አሜን። ኢየሱስ ጌታ ነው። የኢየሱስ ክርስቶስ ደም ሰላምን አወጀልን። ቆላሲስ 1:20 ላይ ዕብራውያን 9:22 የኃጢአት ስርየት በደሙ ነው ያለው። አሜን። የኃጢአት ስርየት በኢየሱስ ክርስቶስ በደሙ ነው። ደም ካልፈሰሰ ስርየት የለም። የኃጢአት ስርየት ያገኘነው በጌታ በኢየሱስ ደም ነው። ኃጢአት የተሰረዘልን ይቅር የተባልከው ኢየሱስ ባፈሰሰው ደም ነው። አሜን። ኢየሱስ ያድናል።
ስለዚህ የኃጢአት ይቅርታ ተደርጎልሃል። በኢየሱስ ክርስቶስ ያመነ ሰው ሁሉ የኃጢአት ስርየትን አግኝቷል። ደሙ ፈሷል መስቀል ላይ። ደሙ ሲፈስ ለሰላም። አሜን ሃሌሉያ። ሰላም ሊያደርግልህ፣ እረፍት ሊሰጥህ፣ ህይወት ሊሆንልህ፣ መዳን ሊሆንልህ፣ አርፈህ እንድትኖር፣ በሰላም እንድትኖር፣ በምድር ስትኖር ከሰው ሁሉ ጋር በሰላም እንድትኖር። አሜን። እስቲ በደረስኩበት ሰላም አውጃለሁ በሉ እስቲ። አዎ። ስለዚህ ከዚህ ቀን በኋላ ምንድነው የምታደርጉት? እግዚአብሔር ሲናገር ምላሽ እንድንሰጥ እግዚአብሔር ይፈልጋል። አንተ መልእክተኛ ነህ። መልእክትም ኢየሱስ ነው። ኢየሱስ ደግሞ ሰላም ነው። ኢየሱስ ደግሞ አስታራቂ ነው። ኢየሱስ ሰላም ነው። አሜን። እርቅን ያወጀ አምላክ ነው። ጥልን ኢየሱስ አፍርሶታል። የጥሉ ግድግዳ ተሽሯል። ስለዚህ አንተ በደረስክበት ሁሉ ከዚህ በኋላ ሰዎችን በሰላም የምትመራ፣ በሰላም የምትናገራቸው ወይም ሰላምን የምታውጅላቸው፣ ለሰላም ምክንያታቸው የምትሆን ሰው ነህ። አሜን። ያላመኑ ሰዎች አሉ በዙሪያ። በእነሱ መካከል አንተ ሰላምህ ሊገለጥ ይገባል። አሜን። አንተ ጋር ያለው ሰላም አእምሮን የሚያልፍ ነው። አሜን። ኢየሱስ ጌታ ነው። ታውቀው የታወቁ ሰዎች ጋር ነው የምትውለው። ኢየሱስን ስበካቸው። ኢየሱስ የሰላም ምክንያት ነው። ኢየሱስ የእረፍት ምክንያት ነው። ኢየሱስ ክርስቶስ ሰላም ነው። ሃሌሉያ። ጌታ ስሙ ይባረክ። የኃጢአት ስርየት በደሙ ነው የመጣው። በደሙ አግኝተናል። ቆላሲስ 1:20፣ ዕብራውያን 9:22 የኃጢአት ስርየት ያለው በደሙ ነው። አንደኛ ጴጥሮስ 1:18 እስከ 19 እናገኛለን። ሌላ መስቀል ከዕዳ ነፃ የምንሆንበት ስፍራ ነው። ጌታ ስሙ ይባረክ። የክርስቶስ ወንጌል የመስቀሉ ቃል ነው። አሜን። የመስቀሉ ቃል ነው። መስቀል ላይ ያ ራሱን መስዋዕት የሆነው ኢየሱስ ነው። የመስቀሉ ቃል ኢየሱስ ነው። ሃሌሉያ። ኢየሱስ እርሱ መስቀል ላይ ከዕዳ ነፃ የምንሆንበት ስፍራ ነው። መስቀል ከዕዳ ነፃ የምንሆንበት ስፍራ። ዕዳ ያለበት ሰው የግድ የኃጢአት ዕዳ ያለበት ሰው ኢየሱስ ክርስቶስን ካላመነ ከዚህ ዕዳ ነፃ መሆን አይችልም። የኃጢአት ዕዳ አለበት። የኃጢአት ዕዳ ደግሞ በጌታ በኢየሱስ ክርስቶስ በማመን ብቻ የሚገኝ ፈውስ ነው። አሜን። ሰው ኢየሱስ ክርስቶስን ማመን የሚገባ ወይም ደግሞ እኛም ለሰዎች ኢየሱስን የምናውጀው ዕዳ ስላለባቸው ነው። ዕዳ ውስጥ ናቸው። የኃጢአት ዕዳ ዕዳ አለ ሰው ላይ። ከአዳም የወረሰው የዘላለም ሞትን የሚያመጣበት የአዳም ኃጢአት አለ እሱ ላይ። ከዚህ ኃጢአት ነፃ የሚወጣው ወደ ኢየሱስ ክርስቶስ መጥቶ ንስሐ ሲገባ ነው የሚድነው። ለዚህ ነው ኢየሱስ ክርስቶስ ይወዳቸዋል ብለን ወንጌል የምንሰብከው። ኢየሱስ ፍቅር ነው። ኢየሱስ ሊያድን ነው ሰዎችን የመጣው። ሊያድናቸው፣ ሊያሳርፋቸው፣ የዘላለም ሕይወት ሊሰጣቸው ነው ኢየሱስ የመጣው። ስለዚህ ታዲያ ሰዎች ዕዳ ውስጥ ካሉ ወገኖቼ ለነዚህ ሰዎች እንዴት ከዕዳ እንደሚወጡ መናገር አይጠበቅብንም? እንግዲህ ይሄ ወንጌል የገባው ሰው ነው። ኢየሱስ ክርስቶስ የገባው ሰው ነው። ኢየሱስ እብድ ሆኖ እንዳይመስላችሁ፣ እብድ እንዳንመስላችሁ፣ ጤነኞች ነን። ጌታ ስሙ ይባረክ። ኢየሱስ ብለን ስንጮህ ኢየሱስ በቃ ፍቅሩ ገባን። እንደገና ሌሎች እንዲሞቱ አንወድም። ኢየሱስ የኃጢአተኛውን ሞት አይወድም፣ አይፈልግም። እንዳንሞት ነው ኢየሱስ መስቀል ላይ መስዋዕት የሆነው። የሰው ልጆች በኃጢአታቸው እንዳይጠፉ ነው። ፍርድ አለ። ዕዳ ውጤቱ ፍርድ ነው። የዕዳ ውጤቱ ፍርድ ነው። ከዛ ዕዳ ነፃ እንዲወጡ ከፍርድ እንዲያመልጡ ኢየሱስን መስበክ ይጠበቅብሃል። አሜን። ቆላሲስ 2:14 ገላትያ 3:13 ላይ ይህን ክፍል እናገኛለን። መስቀል የብርሃን ስፍራ ነው። በጣም የምፈልገው ክፍል ይሄ ነው። መስቀል የብርሃን ስፍራ ነው።
ሃሌሉያ! ኢየሱስ ያድናል። መስቀሉ ልክ ኢየሱስ ክርስቶስ በመስቀል ላይ ሲሰዋ ታላቅ ጨለማ ነበረ። ከመሞቱ በፊት ለ6 ሰዓት ያህል ምድሪቷን በ6 ሰዓት በቀን እኮ ጨለመ። አያችሁ፣ ጨለማው እጅግ ድቅድቅ ነበር። ኢየሱስ ክርስቶስ በድቅድቁ ጨለማችን ላይ ብርሃንን አበራ። አሜን። ኢየሱስ ጌታ ነው። መስቀል የብርሃን ስፍራ ነው። መስቀል በጨለማ የኖረን ህዝብ ወይም በጨለማ የሄደ ህዝብ ብርሃን ያሳየበት ቦታ ነው። ኢየሱስ ጌታ ነው። ኢየሱስ ልክ መስቀል ላይ መስዋዕት ሲሆን ያ ጨለማው ተገፈፈ። ሃሌሉያ! ብርሃን በራ። በጨለማ መመላለስ ከእግዚአብሔር ጋራ ህብረት የሌለበት ኃጢአት ውስጥ መኖር ነው። በጨለማ መመላለስ እግዚአብሔር በሌለበት በኃጢአት ውስጥ መመላለስ ነው። የምናገረው ግልጽ ነው አይደል? ኢየሱስ ጌታ ነው። በጨለማ መመላለስ ከእግዚአብሔር ጋር ህብረት የሌለበት በኃጢአት ውስጥ መኖር ነው። ጨለማ ካለ ዙሪያው ላይ ያላስተዋለው ኃጢአት አለ ማለት ነው። ወይም ክርስቶስ ኢየሱስን ያላመኑ ሰዎች የሚመላለሱት በጨለማ ነው፣ በኃጢአት ውስጥ ነው። ከዚህ ጨለማ ግን እንዲወጡ ኢየሱስ ክርስቶስ በብርሃን መጥቷል። አሜን። ኢየሱስ ያድናል። ይሄ እንግዲህ ኢየሱስ ጌታ ነው። ይሄ የእግዚአብሔር ቃል ወገኖቼ አእምሮን የሚከፍት ነው። አሜን። ህይወትን የሚዳስስ ነው። ህይወትን የሚባርክ ነው። ኢየሱስ ያድናል። ስጋህን ላይመቸው ይችላል፣ ግን እግዚአብሔር አምላክ ለአንተ የከፈለውን ዋጋ ስታቅ ነው መንፈሳዊ ህይወት የሚገባ፣ መንፈሳዊ ኑሮ የሚገባ። ያለ ኢየሱስ ክርስቶስ ሞትና ትንሣኤ ህይወት የለም። ኢየሱስ ክርስቶስ ለሰው ልጆች ህይወትን ሊሰጥ ሞቶ መነሳት ነበረበት። ይሄ የትንሣኤው ህይወት ካልገባ ክርስትና ገና